ጌታቸው ተመልካቾች ከእንግዲህ ፌደራል ኢትዮጵያን ማሸነፍ አይቻልም አለ። በቃ ይሄ ዛሬ የተናገረው ለየት ያለ ነው። ኢትዮጵያን ማሸነፍ አይቻልም፣ በተለይ ደግሞ በሂውማን ዌቭ ትግራይ ፌደራልን ማሸነፍ አትችልም ብሏል። በጣም እና ስለ ጄኖሳይድ አልናገርም ያለበትም ተለቅ ያለ ጉዳይ ነው። ስለ ጄኖሳይድ ከዚህ በኋላ ፌደራል መንግስት አገልጋይ ስለሆንኩኝ አልናገርም ብሏል። ቁርጥህን ማወቅ ነው። እኔ አሁን ነገራችን ላይ የጌታቸው ደጋፊ ነኝ ብሎ እጅ አውጣ ቢባል አሁን ያወጣል ወይ ነው? የጌታቸው ደጋፊ መሆን አዲስ አበባ መሆኑ ችግር የለበትም። ፋርስ ብላ ሆኖ ወይ ብልጽግና አባል ሆኖ የብልጽግና እንጀራ እየተቀበለ ቦዲጋርድ ተመድቦለት ምናምን ችግር የለም። አዲስ አበባ ዩቲዩብ ከፍቶ ሳተላይት ከፍቶ ጌቾዋ ሚል ይልሱ ትግራይ ሆኖ ትግራይ እኮ ለኔ ነው፣ ጌታቸው እኮ ለኔ ነው አሁንም ዛሬም እየታገለ ያለ የሚል ካለ ግን እጅ አውጣ ነው። አሁን ማፈሪያ ያለበት ዛሬም ድረስ አንኳኩተ ብትነጋ ብትወጋ ምንም የማይሰማው ጌታቸው እኮ አሁንም ለኔ ነው እየታገለ ያለው ብሎ የሚናገር የሚያምን ካለ ራሱ መፈተሽ አለበት። አሁን ማለት እስከዚህ ድረስ ያወና ምስኪን እኮ ተወናብዶ እኮ ነው ጌታቸው እኮ ለእንትና እውነት እየታገለለት ያለ እኮ እየመሰለ እኮ በጣም ብዙ ወጣት ያጭበረበረው ሄዶ የለ ጻድቃን ለውጥ ፈልጋለሁ እኔ ለውጥ ፈላጊ ነኝ እያለ ነገሩ እንዳልሆነ እየታወቀ ግልጥ ብሎ በኋላ ብዙ ሰው የተገለጠላቸው ነበሩ። እኛ ተገልጦልኝ እኔ ከተገለጡልኝ አንዱ እኔ ነኝ። ተገልጦ በደንብ ነው ያወቅኳቸው። ግን በነፍስ ዘዳውትም ሰጥቻለሁ። በተለይ ለጌታቸው ጻድቃን አለ የሰጠሁት ለጌታቸው ሰጥቻለሁ። ደግፌዋለሁ እስከ መጨረሻ አካባቢ ሆን ብሎ ስህተት እየሰራ መሆኑን እያወቅኩ ጭምር ትንሽ አግዙት እባካቸው አግዙት ሄጃለሁ። ረጅም ርቀት ሄጃለሁ። ተመልካች ምስክር ነው። ግን ዛሬም ጌታቸው ይሄን ሁላ ፋውል እየሰራ ፋውል አይደለም ይሄ እየታገለ ማለት ትግል ማለት ዝም ብሎ ስህተት መስራት አንድ ሰዓት ተናግሮ 2 ደቂቃ ስህተት እንደመስራት ወይም ቃላት እንደመሰንጠቅ ምናምን ሳይሆን ዴሊበሬትሊ እንደዚህ አድርጎ ፕሮግራም እየታገለ የትግራይ ሉዓላዊነት እንዳይከበር የፕሪቶሪያ ሰላም ስምምነት እንዳይተገበር ራሱ የፈረመው ጭምር ዲና ያደረገ አይዲፒ መመለስ አለባቸው የሚለው ዲና ያደረገ መመለስ አለባቸው የሚለው ልክ ብልጽግና እንደሚለው እንጂ ወደ ነበረበት ተመለስ ትግራይ ወደ ነበረችበት ትመለስ ጥቅምት 24 ወደ ነበረችበት ትመለስ የሚለው አትመለስም ብሎ የሚከራከር ትግራይ ለምንድን ምዕራብ ትግራይ ለምን ብሎ ነው ትግራይ የሚሆነው? ደብረጽዮን ለምንድን ነው ምዕራብ ትግራይ የሚያስተዳድረው? ደብረጽዮን መቀለ የሚያስተዳድር ከሆነ አብይ ዓዲ የሚያስተዳድር ከሆነ ለምን ሑመራ ያስተዳድር? ህዝቡ አይደል? ጸለምት ህዝቡ አይደለም? ጸገደ ህዝቡ አይደለም? አሁን በሱ ደረጃ እየታገለ ነው። የት አሉ? አሁንም ጌታቸው ኮለኔ እየታገለ ነው። እሱ ላይ ነው አሁን ትኩረት የምናደርገው። እና አሳዛኙ ነገር ህወሓት ሞቶ አሁን ማስታወቂያ አሳይቻችኋለሁ ተመልካች። ህወሓት አጀንዳ ነው። የሆነ ነገር ይነገራል። ጠቅላላ የኢትዮጵያ ሚዲያ ከቲፒኤልኤፍ ካላነሱ ትግራይ የሚባል ካላነሱ ቲዲኤፍ የሚባል ካላነሱ አጀንዳ አለ እንደ ኢትዮጵያ። የኢትዮጵያ ቅመም ሁሉም የኢትዮጵያ የሚዲያ አርዕስት እኮ እዚህ አካባቢ ነው። ይሄ እዚህ አካባቢ ፕሮግራም ካልሰራ እዚህ አካባቢ አጀንዳ ካልፈጠርክ ኢትዮጵያ እኮ አጀንዳ የላትም እኮ። ፖለቲካ የለም። ስለ ፖለቲካ የሚወራው ስለ ትግራይ ብቻ ነው። አዲስ አበባ ስለተገደለ ነው። ፖለቲካ ሞቷል። አዲስ አበባ የማይነካ እሳት ሆኗል። የሆነ ነገር ማወራጨት የምትችለው ወደ ትግራይ ብቻ ነው ማወራወር የምትችለው። ፖለቲካ የሚወራበት ትግራይ ብቻ ነው ሪላቲቭሊ። አሁን ፖለቲካ ተወርቶ በቃ ቻው ደህና ደርሽ ተባብሎ ወደ ቤት የሚካሄድበት ትግራይ ብቻ ነው። ትግራይ ብቻ ነው። እኔ ማለት የምታውቁ ስለሆነ ነው። ይሄን ማጋነን አያስፈልገኝም። ምን ይላል? ይሄን ሁላ መግለጫ እያሰጠ ህወሓት እኮ የሞተ ፓርቲ ቅራት እኮ ነው የነበረበትን ፓርቲ ጭምር እንትን ይላል። እኔ ኤግዛምፕልም ሰጥቷል። በረጋሽ ኦልሬዲ አባራችሁኝ የለም ወይ? አንድ በጣም ብዙ ሰው ያልገባው እኔ ይገባኝ ልንገራችሁ። ዝም ብሎ ተራ ዘልዛላ ሆኖ መኖር በጣም ቀላል ነው። በእድሜ መኖር እድሜ የሚጠይቀውን በእድሜው ደግሞ አቺቭ ያደረጉ ህፃን የሚያደርገውን ትልቁ ሆኖ ብታደርገው ዋጋ የለውም። በየእድሜ የሚመጥንን ህዝብ የሰጠን ኃላፊነት ህዝብ የሰጠን ክብር ጭምር በዛ መጠን if you live up to the expectation of the people and the responsibility
ኦን ዩር ሾልደር በዛ ነው ትክክለኛ ሰው የምትባለው እንጂ እኔ እኮ ነፃነት ሰው ነኝ አትልም። ይህን ሁላ ኃላፊነት ተሸክመው የቆየ ሰው እንካ ፈላጭ ቆራጭ ብሎ እንካ የትግራይ ህዝብ እንካ ብሎ የሰጠህን ከዛ በኋላ እኔ እኮ አም ፍሪ ፐርሰን በቃ አም ፍሪ ፐርሰን እና I can act በቃ እኔ ህይወቴ እንደፈቀደልኝ መኖር እችላለሁ አክት ማድረግ እችላለሁ ምትልበት አይደለም። እና ድሮ የሆነች ልጅ ነበረች ዝም ብላ ማትመጥነው ሴት ነበረች አንቺ ባላጋር ነሽ አንቺ አትመጥጪኝ ብሎ ፈታትና ሄዳ ቆንጆ ሆና ኢንስታግራም ምናምን ላይ ተለጥፋለች። ከዛ እቺኮ የኔ ነበረች እኮ ነች እኮ እቺ የኔ ገርል ፍሬንድ የኔ ሚስት ነበረች እኮ ነች እያለ ኦሬዲ ግን እሷ ሌላ አግብታ ሌላ ሰው ሆናለች ይላል። እኔ ህወሓት ነበርኩኝ ህወሓት አባሮኛል እኔ አሁን ከዚህ ሆኜ በመታህም ከዚህ ሆኜ በቀጠቅጥህም ተመልከቱ ጌታቸው የሚለው እያላችሁ አሳይመንት እንትን አታርጉኝ ነው አጀንዳ አታርጉኝ እየታገልኳችሁ ነው። እናንተ በቃ አንፈልግም ብላችሁ ጣላችሁኝ እዚህ የሚቀበለኝ መንግስት አገኘው እና ከዚህ ሆኜ አምሮብኛል እና አጀንዳ አታርጉኝ ኦሬዲ እናንተ ጋር ነበርኩኝ አላከበራችሁኝም ማለቱ ነው እሱ ማለቱ ነው። የትና በየት በኩል ይሄ እኮ አይገናኝም። ይሄ አናሎጂ ምንም አይገናኝም። ያቺ ያው አልፈልግሽም ተብላ ሄደ። ይሄም አንተ ያለ አቅም ከሁሉም በላይ ክብር ተሰጥቶ አራዶ ጌቾዋ ሳኒታይዘር ምንድነው ያልተባለው ትግራይ ውስጥ ህፃንም እንደ ጓደኛ ይጠራዋል አዛውንቱ እንደ ጓደኛ ይጠራዋል እናቶች እንደ ጓደኛ ይጠራዋል። በዚህ በሙሉ ጌታቸው እንደዚህ ሆነ ጌታቸው እንዳይሰዋ እየተባለ በርካታ መስዋዕትነት የከፈለ ህዝብ ነው። ከዚህ በላይ የትግራይ ህዝብ ምን ያርጋል? በታሪኩ የትግራይ ህዝብ በታሪኩ ህወሓት በታሪኩ ለጌታቸው ረዳ ያደረገለት ለማንም አድርጎለት አያውቅም። ጌታቸው ረዳ he violated the discipline እና የዶክትሪን የቲፒኤልኤፍ ጠቅላላ ብዙ ነገሮችን በየቀኑ እየሰባበረ ጸጥ ብሎ የታግሰው ያስቀመጠው ጌታቸው ረዳን ብቻ ነው። ሌላ የአባልነት መዋጮ አልከፈልክም ተብሎ በ6 ወር በ5 ወር የሚያባረው ይህን ስብሰባ አልተሳተፈም ችግር የለውም በቃ አልተሳተፍ የስራ አስፈጻሚ ስብሰባ አልተሳተፈም ችግር የለውም አልተሳተፍ እንደዚህ አይደረግም እንዳይለው ጸጥ እያለ ይህን ሁላ ተቋቁሞ የመጣ ነው። ግን ምስጋና የለውም። መጨረሻ ላይ አዲስ አበባ ሄደና እና ዝም ብሎ እነሱ የትግራይ እንደሆነ መልስ አይሰጡም። መንጆሪኖ አንዴ ሴትዮዋ ይላታል መሸታ ቤት ይላታል መጠጥ ቤት ይላታል። መቼም የመሸታ ቤት ኤክስፒሪየንስ ያለው መሸታ ቤት ነው የሚያውቀው ኤግዛምፕል የሚሰጠው። ናሳ ሰራተኛ ከሆነ የናሳ ኤግዛምፕል ነው የሚሰጠው። የአንድ ሜዲካል ዶክተር ከሆነ በሜዲሲን የሚያውቀው ኤግዛምፕል ነው የሚሰጠው። መጠጥ ቤት እና የመጠጥ ቤት ህይወት ያለው መጠጥ ቤት ኤግዛምፕል ነው የሚሰጠው። ኤክስፒሪየንስ ሰው ኤክስፒሪየንሱን ነው እንደ ኤግዛምፕል የሚያመጣው ምንም ጥርጥር የለውም። እና እዚህ ጋር ህወሓት እና እንዴት አድርጋ እንደ ትልቅ አክት ታረጋለች። ህወሓት እኮ የለችም እኮ ሞታለች አይደል እንዴ ተሰርዛለች ሞታለችና አሁንም ግን እንደ ትልቅ ፓርቲ አክት ታረጋለች ይላል። ትልቅ ፓርቲ ስለሆነማ ሰባብራ አዲስ አበባ ሸኘች። በዲያስፖራ በኩል በለው በአገር ቤት ባለው ሳይድ በለው በዚሁ ነው የሚሽከረከረው። እና አንዳንዴ ሳይ በቃ ፎር ግራንትድ ቢወሰዱ ነገሮች አሉ። ለምሳሌ መጠየቅ ያለበት ነገር አለ። መጠየቅ ያለበት ለምንድን ነው እገሌ ቲፒኤልኤፍ ሊደርሺፕ ድሮ ሀሳብ የሚመስል ነገር ያቀርቡ ነበር። ወረቀት ይመጣል፣ ወረቀት ዲስከስ ታደርጋለህ። አትሊስት ሲነሱም ዩኒፎርሚቲ ኦፍ ሀሳብ ከላይ እስከታች አለ። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሀሳብ የለውም። የምሬ ነው ነገር። አሁን የቲፒኤልኤፍ አመራር ውስጥ ለምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆነ ጠላ ቤት ካሉ ሴትዮ በፍጹም አይለይም ቋንቋ ስድብ ነው የምትሰደው እንጂ የትግራይ ህዝብ ከዚህ መከራ ለማውጣት ለሃመርሃ የሚባሉ ችግሮች አይደንቲፋይ አድርገን መሰረሰሸቅ የሚባሉ መፍትሄዎች አምጥተናል የሚል የተደራጀ ሀሳብ የለም ሊያመጣ ይችላል። አንድ ወረደን ቅድም እንዳልኩ ነው አምስተኛው ዞር ላይ ገላጋይ ሲደርስልህ ሪሊፍ ሊኖር ስለማይገባ ወያሱ ወጣት ልጆች አሉ በጦርነቱ 3 ሳምንት ስልጠና ወስደው በአጭር ጊዜ ውስጥ የህልውና ትግል ነው ብሎ ስላመኑ በአጭር ጊዜ ውስጥ ክፍለ ጦር አዛዦች ምናምን ሆኑ ለነሱ መስጠት ይቀላል አመራሩ በአጭር ጊዜ ውስጥ እነሱ የትግራይን የመሬት ሁኔታ በደንብ ያነባሉ። ለዛ ነው አሁን ሰራዊት ውስጥ አሉ ባልሶች አድቬንቸሩን አይቀበሉትም
ይወጡ ማይክሮፎን በየቁጥር ይፎክራሉ ገብቷል ወጥተው ዋናው ጠላታችን ብልጽግና ነው ይላል አሁን መሀል ላይ የሚስቀው ነገር አለ እዚህ ጋር እንትን አክሽን አለ ዋናው ጠላታችን ብልጽግና ነው ይሉሃል ምን ጥርጥር አለው እንደዛ አትበሉ ነው ዋናው ጠላታችሁ እኔ ነኝ አንተ ነህ ያሉ አትበሉኝ ነው አብይ ማን ነው የትግራይ ህዝብ ጠላት ማን ነው አሁን ምን ትግራይን አንቆ ያዘው ማን ነው ሻዕቢያ ነው የትግራይ 1 ሚሊዮን ህዝብ እንዳይመለስ የከለከለው ማን ነው ኢሳያስ ነው ህግደፍ ነው ሻዕቢያ ማን የሚባል ነው የሶማሊያ ሰራዊት ነው ትግራይ ደሞዝ አልክም ትምት ፋይናንስ ዘጋለው እንደዚህ ያደርጋለው ነዳጅ ወደ ትግራይ አላስገባም ይያለ ያለው ማን የሚባል ተቋም ነው ማን የሚባል ግለሰብ ማን የሚባል ፓርቲ ነው የማን ሀገር መንግስት ነው አሁን ደብረጽዮን ያቺ ሴትዮ ምናምን እንደ ጠላቤት እንደ ስድብ ነው ሐሳብ ጠፋ ጌታቸው ሐሳብ አመንጪ ነው በዚህ ቤት በሱ ቤት የመረጃ አንዳንዱ በነገራችን ላይ የታዘብኩት በርካታ ነገሩ ላይ መረጃ አልነበረውም አሁን ሳያው ነው የነበረ ያቃቸዋል የሚባሉትን በሙሉ ሚዲያ ላይ መጥተው ዝርግፍግፍ አድርጓታል የሚያቃቸው በሙሉ ዘርግፏል ሁሉም ግን አያቅም እንደነበረ ብዙ ነገር ያመልጠው እንደነበረ ግን ምልክቶች አሉ የመረጃ ሰው ጌታቸው ሚሊተሪ እንትን አይደለም ኢንፎርሜሽን ይሸጥ ነበር መረጃ ይሸጥ ነበር እዚህ ዲኤምቪ ነበሩ ባለሀብቶች ተጋሩ ባለሀብቶች አሁን ተመልሰዋል ከፕሬቶሪያ ሰላም ስምምነት በኋላ ተመልሰዋል ወደ ሀብታቸው ተመልሰዋል ወደ ቢዝነሳቸው ተመልሰዋል አንዳንዶቹ አልተመለሱም እንደወጡ ቀሩ ካስሯልም መመለስም አልፈለጉም መመለስም የማይፈልጉም ነበር እዛው ይያል እርስ በርሳቸው ባለሀብቶቹ እንኳን አብሮ መኖራቸው ያው እንኳን ሳይሆን በተመሳሳይ ዝም ብሎ ሳተላይት በቃ እንደዚህ ያደረግን እኮ ነው ነገ እኮ እንደዚህ ልናደርግ ነው እንደዚህ ጦርነት የውጊያ ኦፕሬሽን በጌታቸው ምክንያት ተሰርዟል ይሄን ይሰማዋል ግን ካልሰማው ንገሩት መቼ ነው የትኛው ነው ትዝ ይሏል ውጊያ የቲዲኤፍ ፕላን ለባለ ሀብት አስቀድሞ ተናግሮ ለባለ ሀብት ታሪኩን ልንገራችሁ ዝም ብዬ አንድ ደቂቃ ታሪክ ነች ወታደራዊ እንትኖች የሆነ አካባቢ ነገ እንደዚህ አይነት ኦፕሬሽን እናደርጋለን ብሎ የሆነ እንትን አድርገው ከዛ መሬት ላይ ያሉት ጀነራሎቹ ኦሬዲ ያቃሉ ይሄ ሰው የመረጃ ውጭ ደወለ ዛምቢያ ነው ዛምቢያ ካሉት ባለሀብት ዛምቢያ ነው ብቻ ውጭ ያሉት ናቸው ባለሀብት ደወለ ለገንዘብ ነው ቶሎ ገንዘብ ላኩ ይሄ ገንዘብ ነበር የሚላኩ ገንዘብ ማለት ይሄ በቃ ባለሀብት ወዳጀ ብዙ ነው መረጃ ለገንዘብና ሞራል ነው በቃ ድል ያመጣን ነው እንደዚህ ላደርግ ነው ምናምን ገንዘብ ላኩ ለማለት መረጃ ይሰጥ ነበር የትግራይ የሚያውቁት ነው ይሄ ማለት ዋት የሚያውቀው የገምግመው ለምን እንደዚህ ያደረኩ ሁላ ብዙ ጊዜ የተነገረው ነው ከዛ እነዚህ ውጭ ያለው ሰውዬ ወደ አርሚ አዛዡ ወደ መሬት ላይ ላለው አንድ ጀነራል ጋር ይደውላል በቃ ነገ እንደዚህ ልታረጉ ነው ሰማን ይሏል ይሄ በቀን ነገ እንደዚህ ልታረጉ ነው ሰማን እንዴት አገኘው አይ እንደዚህ ጌቾ ደውለው ጌቾ ነው የነገር እነሱ መጥተው ነገ የነገሩ ኦፕሬሽን አናደርገውም ካንስል አድርገናል አሉ ማንንም ባለ ሀብት ጋር የሚደርስ ወታደራዊ ፕላን እኛ ወታደሮቻችንን በቃ አንቀቅልም ታጋዮቻችን አንቀቅልም መጀመሪያ መረጃችሁን አጣርታችሁ ያዙ ሚስጥር ጠብቁ ተቃጥሉ የቲዲኤፍ አዛዦች ፕላን ተሰረዘ ወታደራዊ ኦፕሬሽን ተሰረዘ ጌታቸው ለባለ ሀብት ደውሎ ስላወጣው ብዙ አለን ዝም እየታመም ዝም ብለን ሸፍነ ነው የምንሄደው ቱልቱላ ለገንዘብ ምናምን ተብሎ መረጃ ለገንዘብ የሚሸጥ ነው ከሁሉም በላይ በነገራችን ላይ አሁን የምታዩት አንድ በት የክብር አጠገብ ያሉት የብልጽግና ሰዎችን ምን እያለ እንደሚጠራቸው አሰማቸዋለሁ ማርሻል ፊልድ ማርሻል ማለት ነው ብርሃኑ ማርሻል ብርሃኑ አይለውም የትግራይ ምን ይላል ታደሰ ነው የሚለው ማን ታደሰ ወድ ወረደን ነው ጀነራል ወድ ወረደን ነው አንጋፋው ጀነራል ነው ቢያንስ ፕሬዚደንት አይለውም ወይ ጀነራል አይለውም አምን ይላል ታደሰ በትግርኛ ብዙ መንጥልዎ ምናምን ይባላል ዝም ብሎ ያው ዝም ብለ እንዴት እንደዚህ አይነት አጥራት ተጠራዋለ እንደማለት ነው
አብይ የሚለውን ጠቅላይ ሚኒስትር አብይ እነዚህ ነው ማለት ነው። ከዛ ጀነራል ብርሃኑ በቀለ ይላል። የትግራይ ሲሆን ምግበይ ይላል። ፍስሐ ይላል። ፍስሐ ማንጁስ ነው። ፍስሐ ማንጁስ ጀነራል አይደለም። ስትሰሙት ዝም ብዬ ለትዝብትም ነው። ከዛ በኋላ ምን ይላል? ማባበያ ነው። እመጣበታለሁ ይህን ሁላ የሚለው ኮሎኔል ዘውዱ እንዲመረጥ እፈልጋለሁ። ዘውዱ ኮሎኔል ዘውዱ እንትና ማለት ነው። ደመቀ ዘውዱ ይመረጥ ምዕራብ ትግራይ አስተዳደር። እኔም ችግር የለብኝም ተመርጦ እንዲያስተዳደር፣ ራሱን በራሱ እንዲያስተዳደር። ህወሓት ግን መሄድ የለበትም። ይሄ ራሱን በራሱ ያስተዳደር ሲባል ቀበሌ ራስን ታስተዳድራለህ፣ ወረዳ በራስን ታስተዳድራለህ፣ ዞን ራስን በራስን ታስተዳድራለህ። በማን ስር ሆነህ ነው ጥያቄው። ይሄ የወራዳ ስብስብ በማን ስር ሆነ የሚለውን አይገልጸውም። ራሱን በራሱ እንዳስተዳድር ነው የምፈልገው የሚለው ቋንቋን የሚጠቀም በማን ስር የሚለው ይሄ የከሸፈ ትውልድ ነው፣ የተዋረደ ትውልድ ነው። ይሄ የምሬ ነው። እንኳን እዚህ ውስጥ ማንም ሰው ከእንደዚህ አይነት አወዳደቅ ራሱን ማጽዳት አለበት። ስንት ዓመት ሊኖር ሰውም እኮ ቤተሰብ እኮ የለም፣ ግንኙነት የለም እኮ ቤተሰብ የለም እኮ። አስኪም ዲዩ ኮሚኒኬት ዊዝ ማን ባልቱ ሂዳዘንት እንዴት ብሎ ጉድ ነው የምሰሙት እዚህ ላይ። ፈለገም አልፈለገም በኃይል ነው መንገበው በሚል መንገድ አድሬስ ማድረግ አለብን ብዬ አላምንም። እኔ ሲምፕል ልክ እንደሌላው አካባቢ ምርጫ አድርጎ በራሱ ልጆች ተዳደር የሚል አቋም ያዝኩ ነው። ተፈናቃይ ማለት ተሰብስበው የሚያስተዳድሯቸው ሰዎች ይምረጡ። ኢትስ ናት ፎር ሚ እገሌ ነው የሚመራው። ግን አድሚኒስትሬሽኑ እኮ በስምምነታችን እኮ ነው። የአማራ ክልል መስተዳድር ያውቃል። እዛ ያሉት አድሚኒስትሬሽን ጸለምት የሚሆን ራያ ያለ አድሚኒስትሬሽን ዌስተርን ትግራይ ያለ አድሚኒስትሬሽን ይፈርሳል። እሱ እንደ አዲስ ይዋቀራል ነው መልሰው ደመቀ ከመረጡት ዌል ኤንድ ጉድ። ምን የኔ ኢሹ እገሌን ቢመጠቆም ላይ አይደለም፣ እገሌን መቀሰር አይደለም። የነሱ ምዛም እነዚህ ሰዎች ጋር ኤንጌጅ ስናደርግ እነ ደመቀ ጋር የምራቸውን የተፈናቃይ ጉዳይ እንዲፈታ ይፈልጋሉ። ምን አድርግ ነው የምለው? ይህን ሰውዬ በአንድ ወቅት ፈርጀዋለሁና ይህን ሰውዬ እስክናጠፋው ድረስ አገር እያዝልኝ ብለህ መጮህ አለበት። ታደሰን በጽሁፍ በቃ ክህደት ተቀላቅሏል ተባለ። እኔ አሁን ከሃዲ ነው ነበር። ታደሰም ተቀላቅሏል ተባለ። ታደሰም ወጣ ገባ ማለት ጀመረ። ሁለተኛ ዙር እንደገና እናስተካክላለን ተስማማን። ዲስ ታይም አራውንድ ሌሎች ዝርዝር ጉዳዮች አሉ። ዝርዝር ጉዳዮች ሴንሲቲቭ ነገሮችም ስላሉበት ብዙ ግን ከዛ የበለጠ ሐሳብ እንትን ሊቀርብልን አይችልም። ነፍሳ ኤርፖርት እኔና ታደሰ ስንመለስ ጨርሰው ከነ ማርሻል ብርሃኑ ጋር ከነ ጀነራል ብርሃኑ በቀለ ጋር ከሌሎች ጋር ጨርሰው ሲመጡ እነ ምግብ የነበራቸው ፈገግታ በጣም ፐርፌክት ነበረ። ተመልከት። እነማንም ስም የጠራው እነ ምግበይ ይላል፣ ማርሻል ብርሃኑ ይላል፣ ጀነራል ብርሃኑ በቀለ ይላል። የትግራይ ሲሆን ደግሞ ታደሰ፣ ፍስሐ፣ ምግበይ ይላቸዋል። ጠቅላላ እነዚህ ጀነራሎች ናቸው። ለዛውም ሲኒየር ጀነራሎች ናቸው። ፍስሐ ማንጁስ ለፍተና ጀነራል ነው። ወድ ወረደ ለፍተና ጀነራል ነው። ምግበይ ከሁሉም በላይ የመቼና የመቼ ነው የምታውቁት ነው። ግን የራሱን ነዋ። አሁን በብልጽግና መንደር አጠገብ ያሉትን ከነሙሩ ማዕረጋቸው ማርሻል እያለ ማለት ነው። ብርሃኑ አይልም። ብርሃኑ ካለ ፍስሐ ቢለው ምንድን ነው? ፍስሐ እኮ ነው ሲኒየሩ ለብርሃኑ የነበረው። ወድ ወረደ እኮ ነው ሲኒየሩ ለብርሃኑ በማዕረግ። ይሄ ምን ያሳያል ነው? ይሄን አሁን የጄኖሳይድ ጉዳይ ደግሞ እንሂድ። ጄኖሳይድ ደግሞ አትርሱ። ይሄን የአይዲፒ እንትን ነው እንዳልኳችሁ። የአይዲፒ ሰሞኑን እያደረግን ያለ ነው። በዚህ አጋጣሚ ትንሽ ከትላንት ፕሮግራም በኋላ ሰፖርት ያደረጉትና ካናካል አድርግና ለጥቃስና አሁን ዛሬ አያሌው አለሙ 300 ጸገነት አልበርት 150 ኢሳያስ ቲ መኮንን ያው ላስትኔም ያው መጨረሻ ላይ ላስትኔም ነው መጠራው ታውቃላችሁ። ይሄ እንትን ሲመጣ ክንፈ ገብረ እግዚአብሔር 50 የትላንት ነው። ይሄ ግዛቸው ለገሰ 50 ዳንኤል ፋንታ 20 ሸዋዬ አዋሽ 100 ገነት ግርማይ 200 ይሄ ትላንት የጠቃቀስኳቸው ነው። ትላንት የጠቀስኩን ግን አሁንም ደጋግመን ታንኪዩ ብንለው ችግር የለውምና ሳፖርት አድርጉ፣ ቀጥሉ። የጌታቸው ስለ ጄኖሳይድ ጉዳይ አወራ። ከእንግዲህ
እኔ ፌደራል መንግስትን ያገለገልኩ ስለሆነ ጄኖሳይድ ተፈጽሟል ብዬ አልናገርም አለ። ማን አስገደደ? ድሮስ አንተ አልከው አላልከው ትርጉምስ አለው ወይ? ተጠንቶ ያለቀ ጉዳይ ነው። እኔ በነገራችን ዶክመንት ይዤ ወጥቻለሁ ይላል። ዶክመንት የተጠና ዶክመንት አለ። መቀሌ ማን ያጠናው? መቀሌ ዩኒቨርሲቲ ነው ይላል። መቀሌ ዩኒቨርሲቲ ያጠናው የለም አጠናው ብሎ የሚል ይሄ ዶክመንት የኔ ዶክመንት ነው ትክክለኛ ዶክመንት ነው ብሎ የሚል መግለጫ የሚሰጥ ሰው ይምጣ። ወይ እዚህ ሚዲያ ላይ እጋበዛለሁ ጌታቸው እያለ ያለው ሪፖርት ትክክል ነው ብሎ የመቀሌ ዩኒቨርሲቲ ይሄን ይመለከተኛል የሚል እዚህ ሚዲያ ላይ መምጣት ይችላል፣ ሊያብራራ ይችላል። በፍጹም ግን ሪፖርት አለኝ እኮ ይሄን ያክል አሁንማ የኢትዮጵያ ሰራዊት የሚባል አትንኩብኛል። ማን ነው የፈጸመው? ሻዕቢያና ፋኖ ይላል። የፋኖ ማለት አሁንም ያመፀው ፋኖ ማለት እኮ ነው። አእምሮ ላይ ያለው ይሄ ያመፀው ፋኖ የአማራ ስፔሻል ፎርስ የሚባል ልዩ ኃይል የሚባል አትንኩብኝ፣ እሱ የመንግስት አካል ነው። አሁን የብልጽግና አካል ነው የአማራ ስፔሻል ፎርስ። የአማራ ሚሊሻ የሚባለው የመንግስት ነው። አማራ ሚሊሻ ከገባ በፍጹም አትንኩብኝ። ከዛ ነጥላችሁ ማንን? ፋኖ። ምክንያቱም ከትግራይ ጋር አሁን ሊተባበር ይችላል ተብሎ እና እየታማም እየተባበረም ነው። ወሎ ተዋጋ፣ ደሴ አበረ የሚባለው እሱ ስለሆነ እሱ ላይ ነው ፎከስ የሚደረገው። እውነት ፋርሴቡላ ትንሽ ለማስመሰል እንኳን የሚጥሩ ፋርሴቡላዎች አሉ እኮ አይን ያፈጠጠ እንዲሁ እኮ ጌታቸው ረዳ ከነሙሉ አይናቸው የሚያውቁት የቲዲኤፍ ታጋዮች ከነሙሉ አካላቸው አይነ ስውር ሆነው አይናቸው አተው ጌታቸው በድምፁ እንጂ በመልኩ የማያውቁት ቲዲኤፎች አሉ። መጀመሪያ ሁለመናው ጌታቸው አሁን በስዕላዊ ካልሆነ በስተቀር አሁን ግን ሪል የማያዩት አይዟችሁ ንረጋጋ አህዋት ይሄ ምን ውስጥ ነበርኩ ያለው ትላንት ምን ልደት ነበርኩኝ ያለው ሰውዬ ነው። ይሄ ንረጋጋ አህዋትን ይሄ የማን ልደት ይሆን እዛ የነበረው? ያው እንዲህ ብሎ ሰው ሲያረጋጋ የነበረና ፈላጭ ቆራጭ የነበረ ግባ በደቆም ተማመኑ፣ በልጆቻችሁ ተማመኑ፣ በቅልጽምና ምናምን እያለ ፎቶ ሲለጥፈ የነበረ ትዊተሩ ምናምን በቅልጽምና እያሉ አሁን ይጎራሉ ይላል። የመንግስት ኦልሬዲ የኢትዮጵያ መንግስት ማለት ነው ያ ቃል ምን እንደፈጸመ ትግራይ ውስጥ ያውቃል። አላለ ጄኖሳይድ ፈጽሟል ቢል ጌታቸው ረዳ ቢል አብይን ቢልኩ አብይ በዚህ ስልጣን ላይ ያለ ሰው ወደ ኮርት ወደ አይሲሲ ምናምን የሚመጣበት እድል የለም። መንግስታት ወደ ህግ የሚቀርቡት ከወረዱ በኋላ ነው። የዓለም ተሞክሮ ማቆበሱ ነው። እነሱን አሳዶ መያዝ የሚጀመረው ከስልጣን ከተወገዱ በኋላ ነው። ስልጣን ላይ ያለ ማንንም ታይቶ ማን አለ ኢትዮጵያ ምድር ላይ ማለት ነው። ማንንም ደመቀ ዘውድን ልትጠይቋት በኤርትራ መንግስት ልትጠይቋት ስልጣን ላይ ነው ያሉት። ተወስና የልደታ ክፍለ ከተማ ልታቆመው አትችልም አብይ አህመድ። ዋናው ግን ይሄ እንትን ለማድረግ የፈለገው የሰማሁት ነገር አለ። ለምንድን ነው አሁን ደመቀ ዘውዱ ቢመረጥ ወለ እንደ ጉድ አለ ቢመረጥ አለ እና ራሱ በራሱ ያስተዳድር፣ ግን መቀሌ ያለው ግን ወደዛ እንዳይሄድ በዘራቸው አያድርስ ማለት እንደዚህ አይነት ትውልድ ነው። ሰው ተሸንፍ ያለው ብሎ የመሸነፍ ሜንታሊቲ አሳድጎ ግን እበቀለዋለሁ፣ ህዝብ እንደ ህዝብ እበቀላለሁ፣ ክልሉን እበቀለዋለሁ ለግለሰብ ደብረጽዮን ሴትዮዋ ምናምን እያለ አጠቃላይ ከታሪኩ ከህዝቡ ጋር ከሚሊየንስ ጋር ሰው እንዴት ሊጣላ ይችላል? ይሄ መመርመርስ አይገባም ወይ ነው። የጄኖሳይድ ዋጋ ጉዳይ አለች። ኮምፓይል የተደረገች ይላል። I believe genocide has been committed in Tigray by Abiy Ahmed. Well, I have to be responsible for my words now. So you weren't responsible and before. I am ready to stand by my position that genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes, but you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. Tigray war in Ethiopia currently stands as the deadliest armed conflict of the 21st century and the bloodiest since the end of the Cold War. Some credible estimates state that over 1 million people have died, both civilian
and soldiers. But despite this staggering loss of life, and despite the magnitude of this tragedy, the world has largely turned a blind eye to this forgotten war. All sides, to be clear, committed war crimes, but in particular the report finds that the Ethiopian National Defence Force, the Eritrean Defence Force and the Amhara Special Forces committed crimes against humanity and genocidal acts against the Tigrayan people. ፌደራል መንግስት ጋር መሰራው ጄኖሳይድ የሚል ቃል ካሁን በኋላ አልጠቀምም። ፌደራል መንግስት ጋር ይሰራው ያው ከዚህ በኋላ ፌደራል መንግስት ጋር እየሰራው ጄኖሳይድ የሚለውን ቃል አልጠቀምም። ፌደራል መንግስት ጋር እየሰራው የሚለው ያው ችግሩ ሰማ ነው። አንደኛ አብይ ሊያቀርበው አልቻለም። ከለንደን በኋላ እዚህ ሚዲያ ላይ በጣም ቀርበን ነው ያወጣ ነው መረጃውን በደንብ አድርገን ለፕራይቬሲ ለአንዳንድ ምንጮቻችን ፕራይቬሲ ስንል አላወጣ ነው ምንትሩ። ትላንት በዚህ ሚዲያ ላይ አንድ ሰው በእኔና ጌታቸው መካከል የሚታመን ሶስተኛ ሰው ፈልግና ላክ አሰማሃለሁ አብይ አህመድ ከደመቀ ዘውዱ ጋር ያወራውን አሰማሃለሁ ብየዋለሁ። ሶስተኛ ሰው ፈልግ ስለ አንተ ስለ ጌታቸው ያወሩትን መግለጫ ሰጣለሁ ብሎ ቡራ ከረዩ ሲል ደመቀ ዘውዱ ተው ለኔ ስትል ካንተ በላይ እኮ እኔን ነው የሰደበኝ፣ ካንተ በላይ እኮ እኔን ነው ያዋረደኝ፣ ጄኖሳይድ ፈጽሟል ብሎ በዓለም ሚዲያ ያዋረደኝ እኮ እኔ ነው እና እኔ እንኳን ዝም ብየዋለሁ። ስለዚህ ተጣልቷ እንደዚህ እንዳይጋጋል ዝም በል መግለጫ እንዳሰጥ ብሎ እንትን ያደረገው እኔ እንደዚህ ብየዋለሁ። ሶስተኛ ሰው ፈልግና ላክልኝ ብየዋለሁ። በዚህ ፕሮግራም ላይ ተከታተላችሁ ትላንት እንደዛ ብየዋለሁ። ስንሰማ ከባድ ችግር ውስጥ ነው የገጠመው። የታማኝነት እንትኑን ለማረጋገጥ ነው አሁን ልመና ላይ ነው ያለው። ያው ከለንደን መልስ በኋላ አልተመቸውም ጌታቸው። ሆነስ አጠገብ ያሉትን ብዙ ሰው በጣም አዋረደን። የስምረት ሰዎችም አሉ፣ የሰው አንደርታ ሰዎችም ያወራሉ። አለኝ ድምጻቸው የነሱ ጭምር የትንሳኤ ሰው አንደርታ እንትን ሲያደርጉ አለኝ እንዴት ኮምፕሌን እንደሚያደርጉ ጉድ አደረገን፣ በቃ እኛ ላይ ያለው እንትን ታርጌት አደረገን የሚል ስሜት ያላቸው ማለት ነው። እና ሰውየውን ይሄን አንደኛ አብይ የማባበል ነው። ከዚህ በኋላ ጄኖሳይድ የሚለው ቃል አላወጣም። ፌደራል መንግስት ጋር ያለው ጄኖሳይድ የሚባል አላወጣም። እኔ ሻቢያ ነው ያደረገው፣ ሻቢያ ላጥብለት አልፈልግም። የሻቢያማ ያለ የሌለውን ዝም ብለህ ሰጠኸው እኮ ከአቅም በላይ ያለው እጁ ላይ ያለው ከአቅም በላይ ግን ልጨምርልህ ብልጽግና ይሰራውን ማህበረ ደጋ የፈጸመውን ምናምን የፈጸመውን በቃ እንካ ውሰደው። ጻድቃንም እኮ እንካ ውሰደው። ማህበረ ደጋ ሻቢያ ነው የፈጸመው ውሰደው። ቦራ ሰለው ሻቢያ ነው ውሰደው። እንዴ ሰው እኮ ትግራይ ህዝብ እኮ ደረቀ እኮ እንዲሁ በቁሙ እኮ ደረቀ። ከማን ጋር ነበር እነዚህ ሰዎች? ይሄ ነገር እንኳንም አጋጠመ እያለ አንዳንዱ እንኳንም አጋጠመ እነዚህ እስስቶች አብረውን ነበር የዘለቁት። ልጆቻችን አምጡ እያሉ ገብሩ እያሉ ልጆች አስገብረው መጨረሻ ላይ ወደ ብልጽግና ሄዱት። ሪዲ እነዚህ ነበር ወይ ስናመሰግናቸው? እነዚህ ነበር ከፍተኛ ደረጃ ላይ አእምሯችን ስለኔ ቆየ ነው ወይ እያለ ነው። ሰው ስብዕናው በፈተና ጊዜ ነው የሚፈተነው። በትክክለኛ ፈተና ነው ትክክለኛ ስብዕና የሚታወቀው። ትክክለኛ በጣም ትራይንግ ፔሪድ ፈታኝ በሆነ ሁኔታ ነው ሰው እየጠራ የሚሄደው። ለሆዱ የነበረው ይሄዳል ደርቆ የሚቆይ መጨረሻ ላይ እኔ የመጣ ይምጣ እንጂ የመጨረሻ ሁሉም ብትር ችዬ ቆያለሁ የሚለው እዛው ቆመ ይውላል። ምን አገባኝ ብሎ ላፍ ብሎ ይሄዳል። አንዳንዱ ኃላፊነት የለኝ አላጎረስከኝ አላስተማርከኝ ምን እንደፈለኩ ሄዳለሁ ብሎ ይሄዳል። ሰው በትግል ጊዜ መካድ፣ ተስፋ መቁረጥ፣ በተለይ ትግል ሲራዘም ብዙ ነገር እንደዛ ባህሪ ያለው። ባለፈው ከዶክተር ጸጋዬ ራሳ ጋር ያወራ ትግል ሞመንተም ይፈልጋል። ያቺ ሞመንተማ በአግባቡ ከተጠቀሙ ከዛ በኋላ መንዛዛት ይመጣል፣ ትግሉ መጓተት ይመጣል፣ ተስፋ መቁረጥ ይመጣል፣ መሰዋት ይመጣል፣ መዳከም ይመጣል፣ መታመም ይመጣል፣ እርስ በርስ አለመግባባት ይመጣል፣ በብዙ መንገድ መበታተን ይመጣል። ቆርጠው እስከ መጨረሻ የሚሄዱት ጥቂቶች ናቸው። እነሱ ደግሞ ጀግኖች ናቸው፣ ታሪክ ቀያሪዎች እነሱ ናቸው። እነዚህ ሄደውም ዝም ማለት አልቻሉም። ሄደው እኮ ተስፋ ቆርጠው ምናምን በቃ ይብቃን ብሎ ሄደው እኮ የት እንደጋቡ የማይታወቁ ሰዎች እኮ አሉ። በቃ ጥፍት ያሉ ትክክለኛ ሰዎች እነሱ ናቸው። ቢቆዩ ጥሩ ነበር። ካልሆነ ግን ወጥተው ዳሜጅ መፍጠር አልፈለጉም። በቃ ወጡ፣ ጠፉ።
ይሄ ግን አሜሪካ መጣ ተመላለሰ፣ አሜሪካ ይመጣል፣ ለንደን ይመጣል። ወደ ኢትዮጵያ የሚመላለሰው ገብቶት ነው፣ ከልቡ ነው ብልጽግናን እየደገፈ ያለው፣ ከልቡ ነው አብይ አህመድን እየደገፈ ያለው፣ በደንብ አድርጎ አምኖበት ማለት ነው። ትግራይን እታገላታለሁ ብሎ ማለት ነው እንጂ እኔ ከትግራይ ጋር ተጣልቻለሁ፣ እኔ ግን የብልጽግና አገልጋይ መሆን አልፈልግም ብሎ አሜሪካ መጥቶ እዚህ ቢቀር ወይም እዚህ መጥቶ ደግሞ ታጋይ ቢሆን ደግሞ የበለጠ ጌታቸው ያሳድሳል፣ ራሱን ያሳድሳል፣ ትግሉን ያቀጣጥላል። የበለጠ ከትግራይ ይወጣ እንዳም ሞር ሶሻል ካፒታሉን በደንብ በደርጉ ይገነባል። ትግራይ አላሰራ ብለውት ውጭ ሄዶ እየታገለ ነው ይሄ ሰውዬ ይባል ነበር። ይሄ ሰውዬ ግን አሜሪካ አይደለም አልቀረም፣ ለንደን አልቀረም፣ ዱባይ አልቀረም፣ አዲስ አበባ እየተመላለሰ ተመችቶታል። እንትኑ ህይወቱ ተመችቶታል። ያልተመቸው የትግራይ እናት ነው፣ ያልተመቸው የትግራይ አባት ነው፣ የትግራይ ህዝብ ያልተመቸው። እሱን አምኖ እየመራኸኝ ነው፣ ለእኔ የሚጠቅም ነገር የተደራደርክ ነው፣ አዲስ አበባ እየሄድክ ሸራተንና ስካይላይት የምትኖረው እውነት ነው፣ በቃ ለእኔ የታገልክ ነው ብሎ እምነት አሳድሮ የነበረ ህዝብ ነው የተጎዳ። እንደ መከዳት ደግሞ በጣም ከባድ ነገር የለም። የተከዳ ሰው እንቅልፍ አይወስድም። በተለይ ደግሞ እንትኑ እስኪመልስ ድረስ ክደቷን እስኪመልስ ድረስ እና ይሄ ንግግሩ በጣም ብዙዎች አስደንግጧል። ዲቪዥን ኦፍ ፓወር እናድርግ። ፌዴራል መንግስት ጋር መሰራው ጄኖሳይድ የሚል ቃል ካሁን በኋላ አልጠቀምም። ፌዴራል መንግስት ጋር የሰራው ተፈጽሟል፣ ኤርትራ ፈጽሟል፣ ነፃ ላወጣቸው አልፈልግም። ፌዴራል ጋር መስራት ስለጀመርኩ ኤርትራውያን የፈጸሙትን የኤርትራ ሻዕቢያ ሰራዊት የፈጸሙን ወንጀል ዋይቶች ላረግ አልፈልግም። ቅር የሚለው ሰው ካለም ቅር ሊለው ይችላል። አይደለም ወንጀል ሲስተማቲክ ወንጀል ነው የፈጸሙት፣ ያውቃሉ። ቅድም እንዳልኩ ማስጠንቀቂያውም እኮ ኢሳያስ ይህን አጋጣሚ ከተጠቀመ አደገኛ ነው የሚሆነው ብሎ እኮ አብይ መልእክት ልኮልናል በሬድዋን በኩል ማለት ታሪክ ስለሆነ ነው የምናወራው። ግን ሬክለስ ነው፣ ኢት ዋዝ ሬክለስ ኦን አወር ፓርት። የኢሳያስን አቅም አኒመስ ምንድን ነው ጥላቻ እያወቅን ይህን አጋጣሚ ተጠቅመን ኢት ውድ ራዘር ቢ አትሊስት ይነስ ይብዛም የኢህአዴግ አመራር አባል ነበረ፣ ከሱ ጋር ተቀራርበህ መስራት ወይ አትሊስት ልዩነቱ እየሰፋ ወደ ጦርነት የሚያደርግበት ሁኔታ አቮይድ ማድረግ ሲገባ አላረግ ነው። ስለዚህ ማንን ነው አሁን ይሄ እኔ ሻዕቢያን እንትን ልደብቅለት አልቻለም። ሻዕቢያማ ምን ብለህ ትደብቅለት አለ? የሌለውን እንኳን ያልሰራው እንኳን ትጨምርለት አለ እንጂ እየጨመርክለት ነው እንጂ ያልሰራው ጭምር ማለት ያልዋለበትም በጣም ከበቂ በላይ እጁ ላይ ባለበት ይሄን ልጨምርልህ፣ የብልጽግና ስለበዛበት ይሄን ልስጥ፣ ማህበራዊ ደጋ የፈጽመው እንካን ልስጥ ልደርብልህ ያላችሁ እኮ እየሰጣችሁ እኮ ሴት የደፈረው እንደዚህ ባጫ ደበሌ ቀልድኛ ሰው አይደለም እኮ 16 ሰው ነው የደፈር ነው ብሏል እኮ ባጫ ደበሌ በሱ አቅም ማለት ነው። መጽሐፍ በቃ እኔ 16 ሰው ቀጥተናል፣ 16 ሴት ነው ብቻ የደፈር ነው፣ ከዛ ከ7 ዓመት እስከ ምናምን ፍርድ ሰጥተናል አለ እኮ። የማህበራዊ ገዳዮቹ እነ ሶፊያን አህመድ እነ ጀነራል ሶፊያን አህመድ ኮሎኔል ሆኖ የጨፈጨፋቸው የማህበራዊ ገ የደብረ አባይ የጨፈጨፋቸው መንገድ ላይ ይህን ሁላ 200 ምናምን በአንድ ቀን ጨፍጭፋቸው ሄደው መከላከያ ምን ልታረጓት አትችልም። እና እኔ ሻዕቢያን ነፃ ላረጓት አትችልም ይላል። መቼ ስለ ሻዕቢያ ተዋራህና ብልጽግና ነው። ይሄ አንድ ጉዳይ ግን ይሄ ዝም ብሎ እንደ እንትን እንዳይሆን እንደ መጋጋጥ እንዳይሆንብን ተመልካቾች፣ ያው የፍራስትሬሽኑ አንድ ምልክት ነው። ከአብይ ጋር ተጣልቼ የት ልግባ? አንደኛ ለንደን ሄጄ ስራ ሰርቻለሁ። ከዚህ በኋላ ጄኖሳይድ የሚባለው ተርም ቃል አላወጣም። ሰየው ነው። አንተ አወጣው አላወጣው፣ እኔ አወጣሁት አላወጣው፣ ኢትስ ዶክመንትድ። አሁን ትንሽ ከደቂቃ በፊት ያሰማኋችሁ የኒው ላይን ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ ዶክመንት ያደረገውን አሜሪካ እዚህ ኮንግረስ ሸልፍ ላይ ነው ያለው። ካናዳም በተለይ አሜሪካ ኮንግረስ ሸልፍ ላይ ነው ያለው ተፈጽሟል የሚል። ግን አሁን ተፈጽሟል ብለን አብይ አህመድን ከምናሳጣው 130 ሚሊዮን ህዝብ ይበተንልናል እና ይሄን ምን እናድርገው? ተቀያሪ ሰው ሳናገኝ ይሄን ይፋ አድርጓል ካልን እኮ ጄኖሳይድ ከፈጸመ መንግስት ጋር ደግሞ ግንኙነት መፍጠር አንችልም። ስለዚህ ይሄን ሸልፍ ውስጥ እናስገባው ብሎ ቁጭ ያደረጉት ናቸውና አሜሪካን እዚህ ኒው ላይን ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ እኮ የአሜሪካ ተቋም ነው። የአሜሪካ ተቋም በአሜሪካ መንግስት ፈንድ የሚደረግ ተቋም እኮ ነው። በትግራይ ጄኖሳይዳል አክት ፈጽሟል ብሎ በዶክመንት አጥንቶ እንትን ያደረገው በርካታ ሪሰርች አድርጎ እና ጌታቸው አልኩ ዋጋ የለውም ነው፣ ትርጉም የለውም። ኢትዮጵያን ማሸነፍ አይቻልም ያለበት ግን አስገራሚ ነው። እኔ በቃ ይገረመኝ እሱ ነው። ኢትዮጵያ በነገራችን ላይ ኢትዮጵያን አብይ አህመድ ፓርላማ ላይ እንደሚናገረው
አብይ አህመድ ፓርላማ ኢትዮጵያ ማሸነፍ አይቻልም የሚለው ጌታቸው ግጥም አድርጎ ደገማት። ቃል በቃል ካልሰማችሁ አሁን አመጣዋለሁ። ዛሬ ነው የተናገረው። የዛሬው ላይ ነው ትግራይ በሂማን ዌቭ ነው የታገል ነው አለ። ሂማን ዌቭ ነው፣ በቴክኖሎጂ አይደለም ትግራይ ተዋጋችሁ። በቃ የትዴፍ አዛዦች እኔ ትንሽ ቀርታብኛለችና ትንሽ ሰራዊት ሰው ጨምር እያለ እያስጨረሱ ነው የመጡት ይላል። የትግራይ ህዝብ በሂማን ዌቭ 130 ሚሊዮን ያላት ሀገር ትግራይ በየትኛው ሂማን ዌቭ ተጠቅማ ነው? የኤርትራ ጦር፣ የአማራ ኃይሎች የሚባለው እኮ ብዙ ቅርንጫፍ ስለሆነብን እኮ ነው። ልዩ ኃይሉ፣ ሚሊሻው፣ ፋኖ ምናምን በጣም ብዙ አወቃቀር ስላለ እኮ ነው። የክልል ልዩ ኃይል፣ የክልል ፖሊስ፣ የፌዴራል ፖሊስ፣ መከላከያ ይህን ሁላ የገጠመው ማን ነው? ሂማን ዌቭ የተጠቀመው። እንዲሁ ለመናገር ይሄ ቋንቋ ለመናገር ከጌታቸው አንደበት ሲወጣ ሰው ለመኖር ምንድነው? ምን አይነት በሽታ ቢኖርበት ነው አሁን ይሄ ለሕክምና ነው ብሎ ነው ለእንጀራ ብሎ ነው አይባልም። ይሄ ለእንጀራ ምን ማለት ነው? እኔ አንድ እንጀራ አልጨርስም እኮ በቀን አንድ እንጀራ አልጨርስም። ምንድነው ምን ማለት ነው አንድ እንጀራ? ሰው ብዙ ኢትዮጵያዊ እንጀራ ይበላል። ልዩነቱ ወጥ ላይ ነው የሚለያየው። አንዱ በክትፎ ይበላል፣ አንዱ በጨው ይበላል፣ አንዱ በሚጥሚጣ፣ አንዱ በሽሮ ምናምን ይበላል። እንጀራ ግን በልቶ አብዛኛው ኢትዮጵያ ህዝብ የማሽላ ነው፣ የበቆሎ ነው፣ የጤፍ ነው ምናምን፣ ግን እንጀራ ይበላል። ባህላዊ ምግቤ ነው ካለ እንጀራ ነው የሚበላው። ስንት ዓመት ሊኖር ነው ካላችሁ ግን እኔ ግራ የሚገባኝ እሱ ነው። ለምንድን ይሄን ያክል ለመዝቀጥ ያስፈለገው የሚለው ማለት ነው። ድርድርን ስተው እኔ አሁን መደጋግምልህ ሬድዋን ወጪውን እኔ የሸፈንኩት ማለት እንደ እንግዳቸው እንኳን ማየት ፈቃደኞች አልነበረም። ሆቴል ምንም የተለየ እንትን አይደለም። ሲሪየስ ነበረ። አስመራ ሁሌ እናንተ ላይ ያላቸው ተሰዓረ ነፍሱን ይማር በሆቴል በተደጋጋሚ ኢንጌጅ እናርገው አብይን ኢንጌጅ አርገን whatever differences እኔ በተደጋጋሚ ይዞኝ ይገባ ነበር ጠቅላይ ሚኒስትሩ ጋር እናር በቃ የሆነ ሰዓት ላይ ትንታኔ ያለ በቃ ሻዕቢያ የትም አይደርስም በሁለት ሳምንት ሶስት ሳምንት እንጥለዋለን እኮ ተብሎ ነበር። አሁን መጣል ቢቻልም መጣል የለብንም ነው የምለው እኔ። ለምን ትጥላለህ? ምን ይዘህ ነው ከእንዴት ሪሃቢሊቴት የምታደርገው? የትግራይ ሰውስ ከመንግስት መውደቅና ሎውለስነስ ምንድን ነው የሚጠቀመው? በአሁን ሰዓት ሁሌ ያነሳላቸዋለሁ። አሁን ባለው የወርፌር ኔቸር ኢቭን ጀነራሎቻችን ጎበዝ ምንላቸው ስቲል ሂማን ዌቭ ማዕከል ያደረገበት ናቸው። ሰው ላክ ነው የሚሉት። ሰው ላ ልንገር በቃ ትንሽ ቀርታኛለች ጨምር ነው ሰው የከፈልክ ነው። እኔ ካልኩሌሽን አስቀምጬ ኢትዮጵያ ጋር ገጥመህ ለማሸነፍ ማለት በሂማን ዌቭ ታክቲክ አንድ የትግራይ ወታደር 1200 እየገደለ አያዋጣም። መጨረሻ ላይ ዜሮ የትግራይ ሰውና ወደ 100 ሚሊዮን why would you assume ሁሉን ነገር ተዋግቼ ጨርሷለሁ? ከተጫነበት መዋጋት አማራጭ የለም። ሶ ይሄ ማርሻል ትራዲሽን ሁሉ በቅልጽ ምናምን ሲል እኔ አሁን ሸደር ነው ማድረገው። ማለት የሰው ጡንቻ አይደለም፣ የራስ ጡንቻ አይደለም የተጠቀምከው። የወጣቶች መሐንዲሶች ሆነው ሀገር ሊቀይሩ ይችላል ነበር። ወጣቶች ጡንቻ ነው እየተጠቀምከ ያለው። ይሄ በቅልጽ ምናምን የሚለው እሱ እኮ ነው። ይሄ ክፍቱ አፉን የሚከፍተው በቅልጽምና ትዊተሩን ብትከፍቱ ፌስቡክ ፔጁን ብትከፍቱ በቅልጽምና ነው። በቅልጽምና ነገ ደግሞ ለቃቅም ያመጣላችኋለሁ ወይ ወደ እንትን ላኩልኝ ወደ ዋትስአፕ የዛራ ዋትስአፕ ላይ ላኩልኝ። ዝም ብሎ በቀላል ያገኛል። እኔ በርካታ ነው ያለ በቅልጽምና የማን ቅልጥም ነው የማን እንትን ነው? የወጣቶችን ህይወት እኮ ነው እያቀጠፍኩ እኮ ነው የሚለው ፕሮፓጋንዲስቱ። አንደኛ ፕሮፓጋንዲስት በቅልጽምና ሞንጆሪኖ የሞንጆሪኖ አታገኙት ፌስቡክ ላይ የሱ ነው የምታገኙት። የደብረጽዮን ምናምና ፌስቡክ ይሄ ነው የሱ ነው የምታገኙት። ድምጽ ወያነ ትግራይ ቲቪ በሙሉ በሁለት ሳምንት ነው። እኛ መቼም የገቡበት ገብተን እንጠጦ አንመለስም። ደብረ ዘይት ከሄዱ ደብረ ዘይት እንሄዳለን፣ ቢሾፍቱ ከሄዱ ይሄ ግን እኔ ለምንድን ነው ፌደራል መንግስት የሚጣለውስ?
እኔ ፌዴራል መንግስት መጣልም የለብንም ቢቻል እንኳን መጣል አለብን ብዬ አላምንም ይላል። ማን ነው? ሚኒስትር ነው። አሁንማ ምን ብለህ ትጥለዋለህ? ትጣላለህ፣ ራስህ ትጣላለህ እንጂ አትጣሉኝ ነው እያልክ ያለው። ጥምረት የሚባል ነገር እንዳይኖር ሻዕቢያ ምናምን ሁሉም ነገሮችን ነው። አንደኛ ጌታቸው ይህ ነው አሁን ያለው እየመጣበት ያለው ዳመና እያየው ነው። እልም ያለ ከፕሮፓጋንዲስት ሌላ ምርጥ ፕሮፓጋንዲስት በለጠ ማን ነው ለገሰ ቱሉን ለመምረጥ እየሞከረ ያለው አሁን ማንም የለም። በዚህ ደረጃ ተክቶ መውረድ የሚፈልግ የለም። በዚህ ደረጃ መውረድ የሚፈልግ የለም። አሁን ኢትዮጵያ መንግስት መጣል አይቻልም የሚለው ተራ የሚናገረው እንኳን የኢትዮጵያ መንግስት ኢህአዴግ ወድቋል። ኢህአዴግ የወደቀበት እንትን ይታወቃል። ደግሞ የትግራይ ህዝብ ፌዴራል መንግስትን እጥላለሁ ብሎ ከፕሪቶሪያ ሰላም ስምምነት በኋላ የትግራይ ህዝብም ፖለቲካ ፓርቲም ቲዲኤፍም አንድም ቀን የለውም። የፕሪቶሪያ ሰላም ስምምነት ማን የፈረመው? ይሄ ሰው የፈረመው ይተግበር ነው የሚለው በሕጻጽ ሌሎቹም ጋር ያሉ በጣም ትልቅ ሶሻል ክራይሲስ ተፈጥሮበት ያለው የአይዲፒ ጉዳይ ይሄን እልባት አግኝቶ ወደ ቀያቸው የሚመለሱ ነው። ትግራይ ወደ ነበረችበት መለስ ኢትዮጵያ እና አባዱላ የመሳሰሉ ትልልቅ ሰዎች አሉ። እንደ እንትን ገላጋይ የሚመስሉ አክት የሚያደርገው አፈጉባኤ ሆኖ በርካታ ዓመት የኖርበት የኢትዮጵያ ፖለቲካ ተጽዕኖ ፈጥሮ የአባገዳ ሮሉን ተጫውቶ በቃ ትግራይ እስከዚህ ድረስ ምንድነው የምንበድላቸው? ምን አደረጉ? ታሪክም እኮ ይቅር አይለንም። የትግራይ ህዝብና በኦሮሚያ ህዝብ መካከልም ከባድ ጠባሳ ለወደፊት እኮ ቁርሾ ሊፈጥር በሚችልበት ደረጃ እኮ እየበደል ነው። በታሪክ አጋጣሚ ኦህዴድ ስልጣን ላይ ወጥቶ እኮ የትግራይ ህዝብ በዚህ ደረጃ ላይ ታሪክ ይቅር የማይለው ስራ እየሰራንበት ነው ብሎ እና አባዱላ የመሳሰሉ መስራት ይጠበቅባቸው ነበር። አጋዥ መሆን ነበረባቸው። ይሄም አፍራሽነቱን ትቶ ቢያንስ ዝም ካልሆነ የፕሪቶሪያ ሰላም ስምምነት አብይ ምን ሆነ ነው በቃ እኔ ከህዝቤ ጋር ይቅርታ ብዬ መመለስ ፈልጋለሁ። የፕሪቶሪያ ሰላም ስምምነት ተደርግና ትግራይ ኢንኮርፖሬት ትደረግ ወደ ሀገሪቱ ወደ ፌዴሬሽኑን መልሳት ወደ ነበረችበት ትመለስ። ማንም ይሄ ስልጣን ጥም ያለው ከትግራይ በኩል ከትግራይ ወደ ፌዴራል ይፈልጋሉ ምናምን ይምጣ። የትግራይ ማኒፌስቶ ምን እንደሚል የቲፒኤልኤፍ ማኒፌስቶ ምን እንደሚል ሰማዋለሁ። ፈርተው ይሆናል እነሱ ዝም ያሉት ፈርተው ይሆናል። ምን ይለናል ህዝብ ምን ይላል ዓለም አቀፍ ህብረተሰብ ምን ይለናል ይለው ፈርተው ሊሆን ይችላል። እንኳን አዲስ አበባ ሊመለሱ አዲስ አበባ የመመለስ ህልም የላቸውም። አንደኛ ግን ቁርጡ ማወቅ ያለበት ጌታቸው ረዳ ህወሓት አይጠፋም። ትግራይ የሚቀጥለው ምርጫ አይካሄድም። I'm telling you ጉር አይደለም። ይሄ ቆርጣችሁ ሰዱና ለሌላ ጊዜ ይሄ እንደዚህ እያለ ነበር ከዚህ ይሄው አደረግን እኮ ብላችሁ ለሌላ ጊዜ ፋክት ቼክ እንድታደርጉ ውሰዱት። ይሄን ትግራይ ምርጫ አይካሄድም። ከዛ በኋላ እንተያያለን። ይሄን እውነት በቃ ምን ተማምነው ነው እያለ ያለው ደግሞ ፋርስ ብላ ደግሞ ኢተንት ነው። ጌታቸው ያውቃል ትግራይ ምርጫ እንደማይካሄድ። አብይም ያውቃል። ችግር የለበትም። የሚቀጥለው ዓመት ትግራይ እዚህ ጌታቸው ወደ ወረደ የሚያስተዳድራት መቀለና አካባቢዋ እስከ ሸራሮ አካባቢ ያለውን እስከ ተከዘ ምላሽ ወዲያ የሚለው እሱን ማድረግ ይችላሉ። ደመቀ ዘውዱ ምርጫ አካሄዳሉ። ምዕራብ ትግራይ ወልቃይት ጸገዴ ምናምን ምርጫ አካሄዳሉ ብሎ ቅንጣት ታቅል አይንቀሳቀስም። አላማጣ የጌታቸው ትውልድ ቦታ ምርጫ አይካሄድም። I'm telling him አይካሄድም። አላማጣ የትግራይ ህዝብ አይፈቅድም። ቲዲኤፍ አይፈቅድም። የትግራይ ፖለቲካ ፓርቲዎች ያሉም አይፈቅዱም። እነዚህ ጤነኞቹን ነው ሆዳሞቹን ያልኩኝ አይደለም። አይፈቅዱም። አትላርጅ ግን የትግራይ ህዝብ ግን አይፈቅድም። ሪያሊቲ መሬት ላይ ያለው አስቻይ የሆነ ነገር የለም። መጀመሪያ የፕሪቶሪያ ሰላም ስምምነት ፈጽምና የት ሆና ነው የምትመርጠውስ? ሕጻጽ ያለችው እናት በስንት ጉድ በስድስት በአምስት ተነስታ አንስተው ውሃ እና ጁስ እየጠጡ ህይወት ስትዘራ የነበረችው እናት ነይ ኢትዮጵያ ምርጫ ልትመርጥ ነው ማን ይሻልሻል ተብላ ምርጫ ልትመርጥ ነው መልሱ ነው እያለች ያለችው እሷ። ነገታቸው ሌላ ህይወት ውስጥ ባይገቡ መልካም ነበር። ይሄ ማሽቋለጡን ከኮሎኔል ዘውዱ ጋር ለመታረቅ እንደ ጉድ ዘውዱ ቢመረጥልኝ ደስ ይለኛል ምናምን ብሎ እንደዚህ አይነት ማሽቋለጥ ዘውዱ እንዴት እንደሚልቅ ኮሎኔል ደመቀ ዘውዱ እንዴት እንደሚልቀው ጌታቸው እንዴት እንደሚልቀው ከድምፁ ሰምቼው ከኮንቨርሴሽኑ የሚገርም ነው።
የሚገርም በፍጹም የማይጨበጥ እዚህ ሲመጣ ሌላ እዛም ሲመጣ ሌላ ምናምን በጣም በጣም ነው የሚጠላው። እንዴት አድርጎ ዲስክራይብ እንደሚያደርገው ማለት ነው። እና ይሄ ቦታ እየፈለገ ነው። ኮሎኔል ደመቀ ዘውዱ እባክህን ይቅር በለኝ፣ አፉ በለኝ። አብይም እመነኝ ከዚህ በኋላ ያው ቀደም ብሎ እንደተናገረው ከዚህ በኋላ እኔ ጄኖሳይድ የሚባለው ቃል ከዚህ በኋላ አልጠቀምም፣ ፌደራል መንግስት እያገለገልኩ ስለሆነ። ይሄ ማባበያ ነው፣ ማባበያ። ይሄ የጄኖሳይድ ነገሩን እንተውና ኢትዮጵያ ማሸነፍ አትችልም፣ ሂማን ዌቭ ነው የምትጠቀመው ትግራይ ያለበት በትግራይ ከባድ ስሜት እንደሚፈጥር እኔ ይገባኛል።